አረ ሄሉዬ ንፋስ አታስገቢ። ቅርታውን ተቀብለሽ ወደ ራስሽ ተመልሰሽ አብራሽ ሁኚ። እንደ ድሮ በፈገግታ በሳቅ በጫወታ አብራችሁ ኑልን። በጣም ነው ደስ ያለኝ ይሄ ነገር በመፈጠሩ ማለት ነው። ሄሉዬ አንቺም ልብሽ ራራና ወደ ራስሽ ተመለሺ። እሱንም ድጋሚ ደግሞ እንትን አትበይ እልሻለሁ ውዴ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድን ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ሰላማችሁ ወይ ያላችሁበት ቪዚት ትርፍርፍ ይበል። ሀገራችንን ሰላም ያደርግልን። መልካሙን ሰላሙን ሁሉ ተመኘሁላችሁ። ውድ ቤተሰቦቼ ለቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ አበረታቱኝ። ዛሬ ደግሞ ደስ በሚል ነገር እንግዲህ ተከስተናል ከሄሉዬም ከናትዬም ማለት ነው። ዛሬ ደግሞ ትላንት እንደጠበቅነው ሳይሆን ትላንት እንዳየነው ዛሬ ደግሞ በአዲስ መልክ ቅርታዋን ለመቀበል ዝግጁ ሆኖ ራሱን አሳምኖ ያችንም ሴት ተብዬዋን አሳምኖ ወደ ሄሉ ሊመለስ እንግዲህ ናትዬ ከች ብለዋል እና በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። ትላንት በተፈጠረው ነገር ሁላችንም በጣም አዝነን ነበር። ዛሬ ደግሞ እንደ አዲስ እንደዚህ ደስ ብሎት እሷ ጋር ስለመጣ ደስ ብሎናል። ሄሉዬም ደግሞ በዚህ ልክ እንትን አትበይ፣ ራስሽን አትውጂ፣ ልጁንም ተስፋ አታስቆርጪው። እንግዲህ እሱ አምኖ ጥፋቱን አውቆ ጥፋተኛ ነኝ ትላንትናም ሳልነግርሽ እሷ ጋር ስለተገኘሁኝ ጥፋቱ የራሴ ነው ብሎ ጥፋቱን አምኖ እስከመጣ ድረስ አንቺ ደግሞ ቅርታውን መቀበል አለብሽ። ንፋስ አታስገቢ። አሁን ደግሞ ዛሬ እንዲህ ካልሽ ደግሞ ነገ የበለጠ ነገር ሊፈጠር ይችላል። ቅስምሽ ይሰበራል። ተስፋ ከምታጪ ያው ሁሉንም ነገር ከዚህ የበለጠም ነገር አሳልፋችሁ ነው ለዚህ ደረጃ የበቃችሁት። አሁንም ደግሞ ይሄንን በአጭሩ ቋጭታችሁ አብራችሁ በደስታ በጫወታ እንደ ድሯችሁ ሆናችሁ ብትመጡልን ደስ ይለናል። ባይሆን ጥሩ ነበር። ከሆነ ወዲህ ደግሞ ያው በህይወት ላይ ፈተና ብዙ ያጋጥማል። የማይፈተን ሰው የለም። በእኔ አደም ሁላችንም ተፈታኞች ነን እና እኛ ደግሞ ጠንካራና ጀግና የምንሆነው የምንባለው ከዛ ፈተና ሁሉ አልፈን ራሳችንን ነፃነትን አውጥተን ራሳችንን ችለን መገኘት ስኖርብን ነው። እና አንቺ ደግሞ አሁን እቺ ጥቂት ናት፣ ትንሽ ናት፣ ብዙ አልተጓዙም እነሱም። ልጅቷም ብዙ አልተጓዘችም ያን ያክል በ2 ቀን በ3 ቀን እንግዲህ ወደ አንቺ እንድመለስ አድርጋለች። አንቺም ደግሞ ፍቅርሽን እንዳታጪ። የምትወጂውን የምታፈቅሪውን ሰው ማጣት ማለት ከባድ ነው፣ ከምንም በላይ ይከብዳልና ዛሬ አንቺ ተግደርድረሽ አልፈልግህም ከህይወት ያውጥቻለሁ ብትይው ነገ ይሄ ሰው ምን ይሰማዋል ብለሽ ማሰብ አለብሽ። አልተጎዳሽም ሳይሆን ተጎድተሻል። ያላሰብሽው ነገር አጋጥሞሻል። ቢያጋጥምሽም ደግሞ ሴት ልጅ ነሽ፣ ተረጋግተሽ የራስሽን ህይወት ማዳን እንዳለብሽ ነው እኔ የምልሽ ማለት ነው። እንደኔ ከሆነ የራስሽን ህይወት ማዳን አለብሽ። ካሁን በኋላ ደግሞ ለሚፈጠሩ ነገሮች አብራችሁ መጋፈጥ አለባችሁ። ያው እሱ ቢያረገውም አንቺ የግድ እሱን መተው አይደለም መፍትሄው፣ አብራችሁ ያለውን ነገር መጋፈጥ ነው። ለብቻው ቀተልሽ ይሸነፋል፣ ማሸነፍ አይችልም። ግን አብራሽ የምትጋፈጪ ከሆነ ለፍቅርሽ የምትሞቺ ከሆነ ለፍቅርሽ ጠንካራ ሴት ከሆንሽ ታሸንፊያለሽ እንጂ ማንም አያሸንፍሽም። ምንም ብመጣ ምንም አሸናፊ ነሽ። ለምን አብረሽ መጋፈጥ አለብሽ፣ ሳታለቅሺ ሳትሸሺ በቃኝ ሳትይ ሳትሰላቺ አብረሽ መጋፈጥን መልመድ አለብሽ። እና ሄሉ ትንሽ አንቺ እንትን የምትይው ንዴት አለብሽ። በቃ ትናደጃለሽ፣ በትንሽ ነገር ተስፋ ትቆርጫለሽ። ተስፋ አይቆረጥም። ይሄ ህይወት ማለት ትዳር ማለት ህይወት ማለት ቀልድ አይደለም። በትንሽ ነገር አይደለም የሚገኘው። ከባድ ፈተና አልፈሽ ነው ህይወት ትዳር መመስረት የምትችይው። ስለዚህ ይህንን ፈተና ለመቋቋም ደግሞ ራስሽን ማሳመን አለብሽ። ነገ ይሄ ነገር ቢያጋጥመኝስ ብለሽ ራስሽን መጠየቅ አለብሽ። ዛሬ የኔና የኔ ብቻ ነው ማለት አይደለም። የሚመጡ ነገሮች ብዙዎች አሉ። የምትፈተኛቸው ነገሮች ብዙዎች አሉ። ስለዚህ በሱም መፍረድ ሳይሆን
አንቺ ራስሽን አጠንክሪ፣ ጠንካራ ሴት ሁኚ፣ አትልፈስፈሺ። ያ መቶ የኔ ነው ስላለ የእሱ ነው ማለት አይደለም። እሱ ካልወደደ እነሱ ቢወዱት ቢያፈቅሩት ምንም ማምጣት አይችሉም ትቶ ከመሄድ ውጭ ምንም። እሱ የአንቺና የአንቺ ብቻ ነው። እና አንድ ወንድ ደግሞ አንድን ሴት ካፈቀረ መቶ መታ ብትደረደር የኔ ነው ብትል መስማውጠጥ ነው፣ ልሰማም አይችልም። ስለዚህ አንቺ ደግሞ ክፍተት አትፍጠሪ። ክፍተት በፈጠርሽ ሰዓት ነገሮች እየባሱና እየተጨመሩ ነው የሚሄዱት። ስለዚህ በአጭሩ ተቋጭተዋል። በሶስት ቀን እንደዚህ ስለተቋጨ ነገሩን አታባብሹ። ይቅርታውን ጠይቀሽ አብራችሁ ለመሆን ሞክሪ። ሄሉ የምላት ይህንን ነው። ውድ ቤተሰብ እናንተም የምትሉትን ሀሳብ እንግዲህ አቅርቦ እኔ ሀሳብ አስተያየቴ ይህንን ይመስላል። ለምን ብትሉ ብዙ ፈተና አለ። ሴት ልጅ እኛ ሴቶች በብዙ ነገሮች እንፈተናለን። በትዳር እንፈተናለን፣ በፍቅር እንፈተናለን፣ በስራ በብዙ ጫና ይኖርብናል። ግን ያንን ጫና ደግሞ ትዕግስት ልኖረን ይገባል ለማለት ትዕግስት ኖሮን ያንን ጫና እና ያንን ፈተና ካላለፍነው በስተቀር ሁሌ ልፍስፍስ ካልን፣ ሁሌ እጅ ከሰጣን፣ ሁሌ እንባ ከቀደመን ምንም እናሸንፍ አንልም፣ እንሸነፋለን እንጂ። ስለዚህ መበርታትና መጠንከር አለብን። አንዴ ከሆነ ወዲህ እኛ ብላችሁ በጥርሳችሁ ነክሳችሁ መሞትም ካለባችሁ መሞት አለባችሁ። ለምን ህይወታችሁን አሳልፋችሁ ለሰጣችሁ ሰው የነገ ህይወቴ ነው፣ ትዳሬ ነው፣ የትዳር አጋሬ ነው፣ ይሆነኛል ለምትሉ ሰው እንደው በጥርሳችሁ ንክስ አርጋችሁ እስከ ጥግ መሄድ አለባችሁ። ማልቀስ በቃኝ ማለት ሳይሆን ተስፋ መቁረጥ ሳይሆን፣ ተስፋ መቁረጥ ብዙ ነገሮችን ያሳጣናል። በንዴት የምናረጋቸው ነገሮች የማይሆኑ እንትኖችን ይሰጡናል። ስለዚህ መታገስ አለብን፣ ትዕግስትን መልመድ አለብን። ነገሮችን ቆም ብሎ ማሰብን እንልመድ። በቀልድ አይደለም እኛ የምንቋቋመው ማለት ነው። እና የምትወዱት ጓደኛችሁ ራሱ ስለያችሁ ብዙ ፈተና አለ፣ ብዙ ፈተና ውጣ ውረድ አለ። ገብቷችኋል? በዛ ራሱ ትፈተናላችሁ። አይደለም በዚህ ይቅርና ፍቅር ማለት ትዳር ማለት ህይወት ማለት ቀልድ አይደለም። ለእኛ ቀልድ ሊመስል ይችላል። ስለዚህ እኔ የምለው በትንሹ ተቋጭቷል። አንቺም ይቅርታውን ተቀብለሽ ወደ ራስሽ ተመልሰሽ ልጁን ወደ ራስሽ መልሽ። ወንድ ልጅ ደግሞ መጥፎ ነው። ያኔ በቃ እሷ እንደዚህ በምትለው ሰዓት ይሰማዋል። ክብሬ ነካችኝ አሁንም እያለ ነው። በክብሬ ትረማመዳለች፣ አታከብረኝም፣ የንቀት ነው ምናምን ሊል ይችላል። ገባታ? እንደኛ አይደለም። እኛ ወደን ነው እርድብን የምንለው። ግን የወንድ ልጅ ደግሞ ስለወደደችኝ ነው እንደዚህ የምትሆነው ብሎ የማያስቡ ብዙ አሉ። ስለዚህ ሄሉዬ በጣም ነው ደስ ያለኝ። እሱ ራሱ ጥፋቱን ስህተቱን አውቆ ወደ ራሱ ስለተመለሰ፣ ወደ አንቺ ስለተመለሰ ደስ ብሎኛል። አሁንም ንፋስ አታስገቢ፣ በመሀላችሁ ሰውም አታስገቡ፣ እንድትመላለስም አትፍቀጅላት። እሷም ራሷን ህይወት በርቀት አንቺም ከሱ ጋራ የራሳችሁን ህይወት የገነባችሁትን እንደ ቀልድ አይደለም የተገነባው። የእናንተ ፍቅር የልጅነት ፍቅር ነው የእናንተ። ትላንት የያዛችሁት አይደለም። ትላንት አፈቀርኩኝ ተባብላችሁ የተገናኛችሁ ሰዎች አይደለም። እናውቃችኋለን። እስከ ጥግ ሄዳችኋል። እሱም ደግሞ የዛሬውን ሳይሆን ትላንት ባልጠበቅሽው ሰዓት መጥቶ የተገኘልሽን ማሰብ አለብሽ። እኛ የዛሬውን ማሰብ የለብንም። ትላንት የቱ ጋር ነበርኩኝ? እሱ በሚመጣ ሰዓት ምንስ አለኝ? እንዴትስ እንትን አለኝ? ባላሰብኩት ሰዓት ነው ያገኘሁት ይህንን ልጅ ብለሽ ማሰብ አለብሽ። እና የእሱን ደግነት ደግሞ አንቺን ደጎነሽ ለሱ መመለስ አለብሽ። እና የአሁኑን ጥፋቱን ሰው የትላንትናውን ትውስታ ማስታወስ አለብሽ። ስለዚህ ሄሉዬ እንዳትሳሳቺ፣ እንዳትጎጂ፣ ራስሽን በማይሆን ነገር እንትን እንዳትይ፣ ወደ ራስሽ ተመለሺ ብዬ ነው እኔ እምልሽ ውዷ እህቴ። በጣም ነው ደስ ያለን እውነት። ትላንት ከትላንት ወዳ በጣም አንቺ እንደተከፋሽ ሁሉ እኛ የምንከፋ እዚህ እየተከፋን ነበር። እኔ ብዙ
እንደዚህ በዙ ሰው እንደዚህ አልሰራም ቪዲዮ ምናምን። ግን በቃ የናቲ ነገር በጣም ከሄሉ በላይ የናቲ ነገር በጣም እንትን ያደርገኛል፣ እውነት ያስደስተኛል። ለምን ይሄን ሁሉ ጊዜ አሳልፎ ይሄን ሁሉ ጊዜ ተለይቶ ትላንት ስመጣ እንደ ማንኛውም ሰው ምንም እንዳላወቀ ምንም እንዳልሰራች በቃ ምንም እንዳላየ ነገር ተመልሶ ከሷ ጋር ፍቅር ሲጫወት በጣም ነው ደስ ያለኝ ከሚባለው በላይ ማለት ነው። እና አሁንም ይጨምርለት። አሁንም ይሄ ማለት ናቲ ተቀየረ ማለት አይደለም። ያው እኛ ሴቶች ብዙም ጊዜ ልንል እንችላለን፣ ብዙ ነገሮችን ልናስብ እንችላለን። እሱ ግን እኛ ባሰብነው መንገድ የለም። ናቲ አሁንም እዛው ነው ብሏታል። ልጅቷም የምወዳት ናት፣ የህይወቴ አጋር ናት፣ የልጆቼ እናት ናት ብሏል። ከእሷ ውጭ እኔ የማስበው ሰው የለም ብለዋል።